አንሺ። እማዬን ጥያቄ አንስቼ እንዳትበላ አደረኩ ካደ። አይ ጠግቤ ነው። ቃኔ ምንድን አልተኝ። እሺ በቃ እጅህን እንኳን ላስጠና። አይታ ይሁን ይታጠባል። የምሳሌ ጥያቄ ቀን በቀን እጅግ በጣም አስጨናቂ እየሆነ መጥቷል። አባቴ የት ሄደ? ምንስ በላው? ለምን አይደውልልኝም? ወዘተረፈ። ከጓደኞቿ ጋር ስትጫወት ስለ አባቷ አንስታ አባዬ የት እንዳለ የማውቀው ነገር የለም፣ እስካሁንም እየደወለልኝ አይደለም፣ ቅድስትንም ብጠይቃት ከዚህ ግባ የሚባል ምላሽ አልሰጠችኝም በማለት በህሊናዋ እያሰበችው ያለችው የብሩኬ ነገር አሁንም መልስ የጠፋለት ጥያቄ ሆኖ ቀጥሎባታል። ዛሬ ላይ ቅድስት በጣም የምሳሌ ጥያቄ ከምንም በላይ እንዳስጨነቃትና ምን ብላ መመለስ ወይም ልጅቷን ማባበል እንዳለባትም ግራ ተጋብታለች። እስከ መቼ ድረስ ለልጅቷ የማይሆን ነገር ተናግሬ አምሯል ልበርዘው? እውነታውን እስካልነገርኳት ድረስ ምሳሌን እያጨናነኳት ነው። ስለዚህ ትክክለኛውን ነገር ለመናገር ደግሞ ትክክለኛውን ነገር ማወቅ ያስፈልጋል። ስለ ብሩኬ ደህንነት እጅግ በጣም እያስጨነቀኝም ነው። ቤቱ እሱን ካጣ ወዲህ ይኸው መቀዝቀዙ ትላለች ቅድስት። ብቻ የብሩኬ መጥፋት ብዙ ነገሮችን እንዲቀያየሩ ማድረጉና በቤታቸው ውስጥ ለሚፈጠረው ጥያቄ መልስ መጥፋቱም እጅግ በጣም ከምንም በላይ እያሳሰባት መጥተዋል። መድብልም በበኩሉ በእርግጥ የወንድሙ መጥፋት እጅግ በጣም አጣብቂኝ ውስጥ የከተተው ቢሆንም ዝናን በመያዝ ነገሮቹ ይፈታሉ የሚል እምነት አለው። ዝና አሁን እስከ መጨረሻው ድረስ መፋለም እንዳለበት ትክክለኛውን ነገር መናገር እንደማይፈልግም ገልጾላቸዋል። ምክንያቱም ዝና በዙሪያቸው ያሉ ወይም የግሩፓቸው አባል የሆነ ሰው እንዲያዝበት አይፈልግምና። በእርግጥ ብሩኬ ያለበትን በትክክል ማወቅ ባይችልም በነ ካሌብ መሲሳ በኩል ግን የት አቅጣጫ እንዳስቀመጡትና የት እንደሄደ በደንብ ጠንቅቀው ያውቁታል። ሆኖም አሁን እነ መድብል ጠበቅ አድርገው ዝናን በተደጋጋሚ የሚደበድብበትና ትክክለኛውን ነገር መናገር እንዳለበት እያስገደደው ቢገኝም ዝና ግን ይህንን ሚስጥር ላለማውጣት እየታገለ ይገኛል። የሞገሴ ሀሳብ አላስፈላጊ ወንጀል ሰርተህ ወደ እስር ቤት ተመልሰህ ከምትገባ ነገሮቹን ቀስ በቀስ እንዲያወጣጣ ብናደርገው ይሻላል በማለት ሞገሴ በስልት ለመጠቀም እየሞከረ ነው። መድብል ግን በፍጹም እስካልተናገረ ድረስ ዝናን ከዚህ ክፍል አናስወጣውም በማለት በዝና ላይ አምሮሮበታል። ዳጣ በበኩሏ ዛሬ ዝና በቁጥጥር ስር ስለዋለ እጆችና እግሮቹም ታስረው ስለተመለከተችው እጅግ በጣም ደስ ብሏታል። ከዚህ በፊት ያሳያትን ስቅ ሏን ልትወጣበትም ቆርጣ ተነስታለች። ቤሳ መሳይ በመያዝም ልሸረካክትህ ወዘተረፈ እያለች ነው። ሆኖም ነይ እስኪ አንዳንድ ሚስጥሮች ላጫውትሽ እፈልጋለሁኝ። ከሌሎች አንቺ ጥሩ የመረዳት አቅምና ፈጣን ስለሆንሽም አከብርሻለሁ፣ አመሰግንሻለሁኝ። ነይ አንድ ነገር ልንገርሽ በማለት ከአጠገቡ ተጠግታ በጆሮዋ የሚነግራት በመምሰልም ዘሎ ጆሮዋን ነክሷታል። እንግዲህ ንክሿን እየሰሙት ወይም ደግሞ የዳጣ ጩኸት ክፉኛ ሞገሴንና መድብልን እንዲጠራቸው አድርጓቸዋል። እነርሱም እንዴት እንደ ሴት እንደዚህ ትናከሳለህ? ለማንኛውም እዚህ ክፍል መቼም ቢሆን አትወጣም በማለት ቆልፎበትም ትተውት ወጥተዋል። ታዲያ ዝናም እመነኝ ከዚህ ክፍል ብታስወጣኝ ይሻላል፣ ካለበለዛ እዚህ ላሰርክበትና ላየሁት ፈተና ዋጋ ትከፍልበታለህ በማለት ዝና ዝቶበታል። ሆኖም ምንም አታመጣም በማለት ትተው በሚወጡበት ሰዓት ቁልፉን ረስቶ ወጥቶ ነበረ መድብል። ታዲያ ራሱን ለመፍታት እየታገለና መቼም ቢሆን አልወድቅም፣ ከዚህ ከታሰርኩበት ወጥቼ አንድ ባንድ ዋጋችሁን አሳያችኋለሁ፣ እናንተ 3 ናችሁ፣ እኔ ደግሞ 1 ነኝ፣ አንድ ስለሆንኩ ግን እናንተን አለማጥቃት አልችልም በማለት እሱ ላይም ጨካኝ ሆኖ የሚደርስበትን በደልና ፈተናም እንደምንም ብሎ ተቋቁሞ ማለፍ እንዳለበት ራሱን ያሳመነ ይመስላል። ኤፍራታና ማህሌት ክፉኛ ተጨናንቀዋል። ዝና መታሰር ዝናን የሚፈልጉ ከጀርባው ሌሎች ሰዎች እንዳሉና ኤፍራታን አጨናንቀሽ ዝና ያለበትን ሁኔታ ትናገር እያሉም ያስጨንቋት ነው። ታዲያ ማህሌት አንቺ ትክክለኛውን ነገር የማትናገሪ ከሆነ
እዚህ ድረስ መጥተው ሊወስዱሽ ይችላሉ። ያ ከመሆኑ በፊት እውነታውን ለኔ ንገሪኝ። ዝናንም ካለበት እናስወጣው። ካለበለዛ ግን ያ ካሌብ መሲሳ የተባለ ሰው እጅግ በጣም አደገኛና ጨካኝ ከመሆኑ የተነሳ በጣም ከባድ ነው። አንቺም ብትሄጅብኝ ለኔ በጣም ብዙ ነገር ያሳስበኛል። ስለዚህ ትክክለኛውን ነገር ተናገሪ፣ ካለበለዛም ለመድብል ስልክ በመደወል እንዲያስወጣ አድርጌ በማለት ወይዘሮ ማህሌት ኤፍራታን እያስጨነቀቻት ነበረ። ኤፍራታን በስከ መጨረሻ ለመድብል ቦይስ አድርጋለታለች። እባክህን እኔም ብዙ ሰዎች የሚከታተሉኛሉና ወደ እስር ቤት ከመግባቴ በፊት ዝና መውጣት አለበት በማለት ነግረዋለች። መድብልም አሁን የእሷን ቦይስ ለደንታ ሻላት ይመስላል። ምክንያቱም በሱ ላይ የሞትን ደብዳቤ ጸፋበት ስለነበረ ምናልባትም በፊት እወዳታለሁ ወይም ወድጃታለሁኝ ኤፍራታን አግብቼ ልጅ መውለድ አማረኝ ያለበት ስሜቱና አሁን ላይ ለኤፍራታ ያለው ግምት እጅግ በጣም የተለያየ ነው። ምክንያቱም ከዝና ጋር በመመካከር መርዝ በጥብጣ ልትግተው እንደነበረ ከደረሰ በኋላ አሁን ኤፍራታ ምንም ብትል የሚሰማበት ጆሮ የለውም። ሞገሴም አሁን መድብልን ስለጣለለት እጅግ በጣም መንገዶቹ ላይ የተመቻቹለትና እየቀናው ይመስላል። በእርግጥ በዝና ላይ አንዳች ነገር እንዲያደርግበትም ፍላጎት የለውም። ምክንያቱም ተጠያቂነት አያመልጡምና ለዚህም ለጥንቃቄ ሲባል ዝናን በሆነ ስልት ነገሩን እንዲናገር እንጂ በቦክስ ወይም በጡጫ እያለ ሌላ ጉዳት እንዲያደርስበት ፍቃደኛ አልነበረም። ሉላ ጋራ ባላቸው የፍቅር ግንኙነትም አሁን ምንም እንኳን የነጻነት ጊዜ ቢያሳልፉም እስካሁን የፍች ደብዳቤ ወይም በሽማግሌ ተቀምጠው ይህንን እስካልፈጸሙ ድረስ የነጻነትን አየር ለመተንፈስ እጅግ አስቸጋሪ እንደነበረባቸውም እርስ በርሳቸው ይነጋገራሉ። ሌላ ሉላ ይህንን ወረቀት በማጻፍም የፍች ወረቀት ሊፈርምልኝ ይገባል በማለት ዝናን ልታስፈርመው እንደምትፈልግም ተዘጋጅታለች። በስከ መጨረሻም እንግዲህ ዝና ወደ ታገተበት ቦታ በማምራት ይህንን ወረቀት እንዲቀድላትና እንዲፈርምላትም የፈለገች ትመስላለች። ቅድስት ምሳሌን ምንም እንኳን ለማስደሰት ብትጥርም የምሳሌ ጥያቄዎች ግን እለት እለት እየጨመረ መጥተዋል። አባዬ ሄደ፣ ምን ገጠመው፣ ወዘተረፈ ብዙ ነገሮች ቅድስትን እያጨናነቀቻት ነው። ቅድስት በብዙ ነገር ለመደለል እየሞከረች ነው። አንድ ጊዜ የአማራትን በቀላሉ ልታገኘው የማትችለውን ወይም ደግሞ አንድ ሰራተኛ ተብላ ደሞዝ እየተከፈላት የምትኖር ልጅ በዚህ ስጋ አማረኝ ብቻ በዚህ መልኩ የምትፈልጋቸውን ነገሮች ቅድስት እንድታሟላላት ብዙ ጊዜ ትጠይቃታለች። ቅድስት ያለ የሌላትን ነገር ከቤት እያወጣች እየሸጠችም ትገዛላታለች። በእርግጥ ብሩኬ የሚያደርግላትን ነገር በሙሉ ፍላጎቷን በመሙላት ነገሮችን ለማስረሳት ያሰበችም ትመስላለች። ነገር ግን የቅድስት እቅድ እንዲህ በቀላሉ እየተሳካላት አይደለም። ዛሬ ላይ ግን ምርር ስልችት ያላት ይመስላል። ምክንያቱም በተደጋጋሚ የምሳሌ ጥያቄዎች መልስ ያላገኘችላቸው እንዲሁም ማስተባበያ የሚመስሉ ነገሮች ግን እስከ መቼ ድረስ የሚለው ነገር አጠያቂ ጉዳይ ሆኖ ቀጥሏል። እንደ ወትሮውኑ ከዛ ደላላ ጋር በመገናኘት ምሳሌ የምትፈልጋቸውን ጥያቄዎች ለመመለስ ብትሞክርም በጭራሽ ሊሳካላት አልቻለም። በስከ መጨረሻ መድብል ሲመጣ ነገሩ እጅግ አቅማ በላይ እንደሆነና በተለይ ለምሳሌ ያልሆነውን ሆነ ብሎ መናገሩ እጅግ በጣም እንደከበዳትም ገልጻለታለች። መድብልም ቢሆን በራሱ በኩል ወንድሙን ስላጣ ለከፍተኛ ድባቴ እንደተዳረገና አሁን ዝናን እንኳን ቢይዘው አንዳች ለውጥ እንዳላመጣም ገልጾላታል። ማህሌትና ኤፍራታም በዝና መጥፋት እጅግ በጣም ተጨናንቀዋል። ሆኖም ጥሩ ነገር አልሰራሽም፣ ከመድብል ጋር ያለሽ ግንኙነት ምንድነው? እውነታውን ተናገሪ እያለች ማህሌት እህቷን እያስጨነቀቻት ነው። በስከ መጨረሻም ድንገት የቤታቸው በር ተከፍቶ የሆነ ሰው ፊት ለፊታቸው ዱብ ብሏል። እነሱም በፍርሃት እየተንቀጠቀጡ ይህንን ሰው ይመለከቱት ነበረ። ይህ የመጣው ሰው ማን ሊሆን ይችላል? ምናልባትም ዝና የወደቀውን ቁልፍ በማንሳት የታሰሩ እጆቹን ፈቶ ወደነ ማህሌት ቤት ተከሰተ ወይስ ደግሞ በፖሊስ ተጠያቂ ለመሆን ከህግ አካላት አንዱ መጥቶባቸው ይሆን? ሌላኛው ግምት ሊሆን የሚችለው አቶ ካሌብ መሲሳ የተባለው እጅግ በጣም አደገኛው ሰው ጓደኛው ዝና ስለጠፋበት ስለሱስ ሊጠይቅ መጥቶ ይሆን? እንዲህ እነሱም በድንጋጤ በፍርሃት ሰውነታቸው እየራደ ይመለከቱት ነበረ።
መድብልን በተኛበት ቁልፍ መጥፋቱን ሲያስታውስ ተነስቶም መብራቱን አብርቶ በር ከፍቶ ወጥቷል። የመድብል ጉዞ ወዴት ያመራ ይሆን? የብሩኬ ነገርስ እንደጠፋ ቀረ ወይስ ይመለሳል? እንደተባለው ብሩኬ በህይወቱ እጅግ በጣም አደገኛውን ፈተና እያስተናገደ ይሆን ወይስ ደግሞ ከነዚህ አደገኛ ሰዎች ራሱን ለመጠበቅ ሲል ተደብቋቸው ኖረ ሊሆን ይችል ይሆን? ለማንኛውም በዛሬው ክፍል ይህንን ይመስል ነበረ። ምሳሌ ድራማ ክፍል 89 አሁንም ፍጥጫው እንደቀጠለ ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅኩ ለዛሬ እዚሁ ተሰናበትኳችሁ። ባይ ባይ።